አሜሪካ ፈጣንና እጅግ ስኬታማ ወታደራዊ ዘመቻን ታከናውናለች ተብሎ በታሰበበት ወቅት የኢራን ያልታሰበ የመቋቋምና የመመከት አቅም እንዲሁም እየጨመረ የመጣው የአሜሪካ ወታደሮች ጉዳት ዓለም አቀፉ ማህበረሰብና ወታደራዊ ስትራቴጂዎችን እያነጋገረ ይገኛል። ከቀን ወደ ቀን እየተባባሰ የመጣው ይህ ውጥረት አሁን ላይ ወታደራዊ ፍጥጫ ብቻ ሳይሆን የዓለም ምጣኔ ሀብትና የአውሮፓ ደህንነት ጭምር አደጋ ላይ የጣለ አሳሳቢ ክስተት ነው። በዋሽንግተንና በቴህራን መካከል የተቀሰቀሰው ወታደራዊ ፍጥጫ በአሁኑ ወቅት ወደ ከረረ ምዕራፍ የተሸጋገረ ሲሆን ሁለቱም ወገኖች ያላቸውን ወታደራዊ እና ምጣኔ ሀብታዊ አቅም እየተጠቀሙ ይገኛሉ። ይህ ዜና ለምን እጅግ አስፈላጊ ሆነ? ምክንያቱም ግጭቱ በቀጥታ ሆነ በተዘዋዋሪ በዓለም አቀፍ የነዳጅ ዋጋ፣ በባህር ላይ የንግድ መስመሮች ደህንነትና በአውሮፓ ሀገራት መረጋጋት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ ነው። በዚህ ልዩ ዘገባችን የአሜሪካ ወታደራዊ ጉዳቶችን፣ የኢኮኖሚ ማዕቀቦችን፣ የባህር ኃይል እገዳዎችንና በደቡብ ምስራቅ አውሮፓ ላይ የተደቀኑትን የኢራን ወታደራዊ ስጋቶች በዝርዝር እንመለከታለን። የዚህ አሳሳቢ ውጥረት መነሻ ባለፈው ሐምሌ 7 ቀን ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ኮንግረስ በጦርነት ስልጣን ሕግ ዋር ፓወር አክት መሰረት ከኢራን ጋር አዲስ ወታደራዊ ግጭት መጀመሩን ይፋ ካደረጉ በኋላ ነው። ከዚያን ጊዜ ጀምሮ የአሜሪካ ጦር በኢራን ላይ የተለያዩ ወታደራዊ እርምጃዎችን የወሰደ ቢሆንም የኢራን ጦር ግን ጥቃቶችን የመቋቋም የመመከትና አጸፋዊ እርምጃዎችን የመውሰድ ከፍተኛ አቅም እንዳለው አሳይቷል። ይህ የቴህራን ያልተጠበቀ የመቋቋም አቅም ግጭቱን በፍጥነት ይቋጫል ብሎ አስቦ ለነበረው የአሜሪካ ወታደራዊ አመራር ትልቅ አስገራሚ ክስተት ሆኖበታል። አሁን ላይ ግን ግጭቱ ወደ ረጅም ጊዜ ጦርነት እየተቀየረ የመጣ ሲሆን ድርድሮች ሙሉ በሙሉ ተዘግተዋል። የሆርሙዝ የባህር ወሽመጥ ዋነኛ የፍጥጫ ማዕከል ሆኖ ቀጥሏል። እስከ ነሐሴ 13 ቀን ድረስ ባለ ጊዜ ውስጥ የአሜሪካ የመከላከያ ሚኒስቴር ፔንታጎን የጉዳት መረጃን ቋት ይፋ ባደረገው መረጃ መሰረት በኢራን ላይ በተጀመረው ወታደራዊ ዘመቻ 18 የአሜሪካ ወታደሮች የተገደሉ ሲሆን 757 የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። ይህ አሃዝ ለአሜሪካ የውስጥ ፖለቲካና ለሕዝብ አስተያየት እጅግ ስሜትን የሚነካ ጉዳይ ሆኗል። ይሁን እንጂ በእነዚህ ወታደራዊ ጉዳት መረጃዎች ዙሪያ ከፍተኛ ጥርጣሬና መነጋገሪያዎችን እየፈጠሩ ይገኛሉ። በተለይም ሐምሌ 7 ቀን ፕሬዝዳንት ትራምፕ ግጭቱን ይፋ ካደረጉ ዕለት ጋር በተመሳሳይ ጊዜ በፔንታጎን የጉዳት መዝገብ ላይ የባህር ማዶ ዘመቻዎች የሚል አዲስ ምድብ መፈጠሩ ለመረጃ ግልጽነት ጥያቄ አስነስቷል። በተጨማሪም በቅርቡ የሟቾችና የቆሰሉ ቁጥር ከፔንታጎን መረጃ ቋት ላይ ለተወሰነ ጊዜ ጠፍቶ የነበረ ሲሆን በኋላ ላይ ግን ተመልሷል። ፔንታጎን ለዚህ መጥፋትና መመለስ ምክንያት የሰጠው የመረጃ መቋረጥ ዳታ ዲስትሪቢዩሽን ማጋጠሙን በመጥቀስ ነው። ይሁን እንጂ የዜና ማሰራጫዎች በተለይም ሲኤንኤን ቀደም ሲል እንደዘገበው ከሆነ መከላከያ ሚኒስቴሩ በደህንነት ስጋት ምክንያቱን የቆሰሉ ወታደሮችን መረጃ ይፋ ለማድረግ ሆን ብሎ መዘግየትን እንደ መፍትሄ እየተጠቀመ ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ በታሪክ እጅግ አስከፊ የኢኮኖሚ ዘመቻ ሲሉ የጠሩት እርምጃ ለመውሰድ ዝተዋል። ፕሬዝዳንቱ ኢራን ለመደራደር ያገኘችውን የመጨረሻ ዕድል አባክናለች ሲሉ ከሰዋል። ትራምፕ ባስተላለፉት ጠንካራ ማስጠንቀቂያ ከኢራን ጋር የንግድ ግንኙነት የሚያደርግ፣ የገንዘብ ግብይት የሚፈጽም ወይም ትብብር የሚያደርግ ማንኛውም ሀገር፣ የግል ኩባንያዎች ወይም የፋይናንስ ተቋማት ከአሜሪካ ጋር ከባድ የኢኮኖሚ መዘዝ እንደሚገጥሙ ገልጸዋል። ይህ አሜሪካ የምታካሄደው ዘመቻ ኦፕሬሽን ኢኮኖሚ ፋሪ ወይም የኢኮኖሚ ቁጣ ዘመቻ ተብሎ የተሰየመው ሲሆን ግቡም የኢራን የነዳጅ ኤክስፖርትን፣ የባህር ትራንስፖርትና የፋይናንስ ስርዓቶችን ሙሉ በሙሉ ማነቅ ነው። ትኩረት ከተደረገባቸው የኢኮኖሚ መስመሮች መካከል የነዳጅ ኮንትሮባንድ መስመሮች፣ የጥሬ ገንዘብ ዝውውሮች፣ የውጭ ምንዛሪ ቤቶች፣ የባህር ላይ መርከቦች ምዝገባ ስርዓት፣ የገንዘብ መለዋወጫ መስመሮች እና በስውር የሚንቀሳቀሱ ግንባር ቀደም ኩባንያዎች ይገኙበታል። ነገር ግን ፕሬዝዳንቱ ይህንን ጠንካራ ዛቻ ቢሰነዝሩም እስካሁን ድረስ ምንም አይነት አዲስና ግልጽ የሆነ የኢኮኖሚ እርምጃዎች ወይም ማዕቀቦች በተግባር ይፋ አልተደረጉም። ይህ ሁኔታ ዋሽንግተን ይበልጥ ጠንካራ እርምጃ ለመውሰድ ያሰበች መሆኑን ወይም ኢራን ወደ ድርድር ጠረጴዛ ለመመለስ እንደ ማግባቢያ ዘዴ እየተጠቀመች እንደሆነ ግልጽ አላደረገም። ከደህንነትና ከዓለም አቀፍ ግንኙነት ባለሙያዎች የተገኙ ትንታኔዎች እንደሚያሳዩት በኢራን ላይ እየተደረገ ያለው የባህር ላይ እገዳ እጅግ ውጤታማ በሚባል ደረጃ ላይ ይገኛል። እገዳው ከተጣለ ጀምሮ የተወሰኑ ስምምነቶች ይደረሳሉ ተብሎ ከተጠበቁትና ለአጭር ጊዜ ከተደረጉት ረፍቶች በስተቀር
አንዲትም ጀልባ ወደ ኢራን ወደቦች እንዳትገባ ተደርጓል። ይህ እገዳ በአገሪቱ የገቢና የውጭ ንግድ ላይ ከፍተኛ ተጽዕኖ አሳድሯል። የነዳጅ ባለሙያዎች እንደሚሉት የዚህ ግብይት መባባስ ቀደም ሲል የነዳጅ ዋጋን በአንድ በርሜል እስከ 350 የአሜሪካ ዶላር ሊያደርሰው እንደሚችል ቢተነበይም በተግባር ግን በአሁኑ ወቅት የነዳጅ ዋጋ በአንድ በርሜል ከ48 እስከ 50 ዶላር ባለው ክልል ውስጥ ተረጋግቶ ይገኛል። ይህም የሆነው ወይም የነዳጅ ዋጋ ከፍተኛ ውድቀት ስለሚገጥመው ወይም አሁን ያለው የገበያ ፖሊሲዎች ባሉበት በመቀጠላቸው እንደሆነ ባለሙያዎች ይገምታሉ። በሌላ በኩል የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በበኩሉ ኢራን በአውሮፓ ላይ ልታደርሰው ለምችለው ማንኛውም አይነት ወታደራዊ ስጋት ሙሉ በሙሉ ዝግጁ መሆኑን አስታውቋል። ፋይናንሻል ታይም የተባለው ታዋቂው የጋዜጣ ምንጭ እንደዘገበው ኢራን በደቡብ ምስራቅ አውሮፓ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት ለመሰንዘር እቅድ እያወጣች እንደሆነ ይነግራሉ። በጥቃቱ እቅድ ውስጥ በዋነኝነት የተጠቀሱት በቡልጋሪያ የሚገኙ የቤዝመር አየር ኃይል ማዕከል እና በቆጵሮስ ደሴት ላይ የሚገኙት የእንግሊዝ ወታደራዊ ማዕከላት ናቸው። ለዚህም የኢራን ወታደራዊ ስትራቴጂዎች የሚሰጡ ምክንያት እነዚህ ወታደራዊ ተቋማት አሜሪካ በኢራን ላይ ለምታደርገው ጥቃት ድጋፍ የሚሰጡ በመሆናቸው እንደ ገለልተኛ ተቋም ሊቆጠሩ አይችሉም የሚል ነው። ይህ የኢራን አቋም የአውሮፓ ሀገራትን እጅግ አስቸጋሪ ሁኔታ ውስጥ ጥሏቸዋል። አውሮፓውያን የአሜሪካ ጦር ተቋማቶችን እንዲጠቀሙ በመፍቀዳቸው ምክንያት አሜሪካ የምትወስደው እርምጃ ተከትሎ የሚመጣውን አጸፋዊ ጥቃት ሰለባ ሊሆን እንደሚችል ከፍተኛ ስጋት አላቸው። ሆኖም ኔቶ ከዚህ ቀደም ከኢራን ተነስቶ ወደ ቱርክ የተተኮሱ ሚሳኤሎች በተሳካ ሁኔታ ማክሸፉን እንደ ማሳያ በመጥቀስ አባል ሀገሮቱን የመከላከልና ጠንካራ የመከላከያ አቅም የመፍጠር ብቃት እንዳለው በድጋሚ አረጋግጧል። ይህ ግጭት በዓለም ዙሪያ ባሉ ተራ ሕዝብና የንግድ ማህበረሰብ ላይ ከፍተኛ የስነ ልቦናና የኢኮኖሚ ስጋት ፈጥሯል። በአውሮፓ የሚኖሩ ዜጎች ሀገራቸው በአሜሪካና በኢራን ፍጥጫ መሃል ገብታ የጥቃት ሰለባ እንዳትሆን ከፍተኛ ጭንቀት ውስጥ ይገኛሉ። በተለይም በቡልጋሪያና በቆጵሮስ አካባቢ የሚኖሩ ህዝቦች በቅርባቸው ባለው ወታደራዊ ማዕከላት ሳቢያ የደህንነት ዋስትና ማጣታቸውን ይናገራሉ። በሌላ በኩል ምንም እንኳን የነዳጅ ዋጋ በአሁኑ ወቅት ባልተጠበቀ ሁኔታ የተረጋጋ ቢሆንም የሆርሙዝ ወሽመጥ ሙሉ በሙሉ ከተዘጋ የዓለም አቀፍ የነዳጅ አቅርቦት ላይ መስተጓጎል በመፍጠር የኑሮ ውድነት ሊያስከትል ይችላል የሚል ስጋት በስፋት እየተንጸባረቀ ይገኛል።